ኖ ባል ሚስቱን መምታት ይችላል አይችልም ነው ጥያቄ። ይችላል። ቴንክ ዩ። ስለዚህ እንደ እስልምና 50 ዓመት የሞላው ሽማግሌ አሚን 50 ዓመት የሞላትን እናትን 50 ዓመት ባል ሆነ ለምሳሌ 40 ዓመት በቅጣት ለምሳሌ የኔ እድሜ 30 ዓመት ቢሆን የኔ እድሜ 30 ዓመት ይሁን ከዛ የኔ የሚስቴም ዓመት 30 ቢሆን ወይ 31 ቢሆን ወይ 29 ሊሆን ይችላል። እሺ 50 ሊሆን ይችላል። ለምሳሌ እድሜያችን አብሮ በሄደ ቁጥር የእሷም እድሜ የጨመረ ነው አይደል የሚሄደው? እሺ አሁን የተስማማን ነው። ስለዚህ ልጅ ለምሳሌ ወለድ እንበልና ልጄ ሲያጠፋ ቀጠዋለሁ በማይጎዳ መልኩ። በምን አይነት መልኩ? ለምሳሌ በቀጭን ዱላ ገርፈዋለሁ አይደለም እንዴ? እሺ አሁን ለምሳሌ ምስቴም ደጋግማ እንደዚህ አይነት ጥፋት ስታጠፋ በምን አይነት መልኩ ነው የሚቀጣት? ምንም መቅጣት አለብን። አልተሰጠም። በምን አይነት መልኩ ነው? ለምሳሌ አሁን ለምሳሌ ምስቴ ናት አይደለም እንዴ? አጥንቷ እስከሚሰባበር ነው መቀጠቀጣት። ኖ እንደዛ የሚል ሐዲስም የለም። እስካሁንም አላነበብነውም። ካሁን በኋላም አይመጣም። አንተ በራስህ ፈርስመ ምናምን ሌሎችን ለማሳመን እንትን ለማለት ከሆነ ኖርማል ነው እሱ። ከመጣስ ለማያውቁት ማለት ነው። እስልምና ውስጥ ለሌሉት ልጆች ሰዎች ወይም ደግሞ እውቀት አምራቸው ላይ ለሌለ ሰዎች ምን አልከኝ? ከመጣስ ካሁን በኋላ ከየት ይመጣል? ካሁን በኋላ ከየት ይመጣል? እኔ አሁን ከመጣው በራስህ ፈርስመ ወይም በራስህ አረብኛ ጽፈህ ተርጉመው ሊሆን ይችላል እንጂ የትኛውም የቁርአን አያ ይወልም ቁርአን አያ እንደዚህ የሚል አያ አንድም ቦታ ፈልፍለን ብታወጣ ደብድባት እንደፈለክ ምታት የሚል ቁርአን የለም። ሁሉም ነገር ለቁርአን ስትራቴጂ አለ። ይሰማኝ ነው አይደል? ስለዚህ ልጅን ስትቀጣው በምን አይነት መልኩ ነው? ስትራቴጂው እናወራለን። ፕሊስ ተረጋጋ። ቁርአኑ እንድመታ አንተ አውርተህ ጨርሰሃል እኮ አንተ። ከዛ እኔ ልጨርስ አንዴ ያፌን አስጨርሰኝ። ያፌን ብቻ አስጨርሰኝ አንዴ። እዚህ ጋር ያሉት ክርስቲያኖች ናቸው። ሙስሊም እዚህ ጋር ወይም ደግሞ የሆነ በቃ ትንሽ እውቀት ያለው ሙስሊም አንተ የምትለውን እንትን አይልም። ወይም ደግሞ እውቀት የሌለው ሙስሊም ካልሆነ በስተቀር ሃይማኖቱን አይቀይርም። ይሄንን ነገር ልንገርህ አንተ ሲጀመር ልንገርህና ማለት ነው። እፎይ ወደ ስድብ ልገባ ነው። አዳማሽን ከሆነ ሚስትህን ታድሃል። ሁሉ ስታጠፋብህ ታድሃል። ልትፈታት ነው እንዴ? ሂጂ ልትላት ነው። ስለዚህ መቀጥቀጥ ሳይሆን ትቀጣለህ። በምን አይነት መልኩ ነው የምትቀጣው? ቅጣቱ በምን አይነት መልኩ ነው? በማይጎዳ መልኩ። እሷ ሚስትህ ናት፣ ታከብራለች። መከበር አለበት። ወንድ ልጅ አይደለም እንዴ? እሺ እንደ ወንድ ልጅ እንዴት እንደምታከብራት መከበር አለበት። አንዴ በሐዲስ እንፈስረው። አይደለም በሐዲስ እንሂድበታ። እንዴት እንደምታከብራትና እንዴት አረብኛው በራስህ ጽፈህ ያመጣ ሰው መታሳምን በሐዲስ እንሂድበት። ሎክ ሱናን አቢ ዳውድ ነው የሚገኘው። ሐዲሱ 22:28 ላይ ይገኛል። 22:28 ላይ ይገኛል። ግሬዱ ይታያችኋል ብዬ አስባለሁ። ሷሂህ ነው ግሬዱ ይታያል። ወንድማችን ሷሂህ አልባኒ ሷሂህ ያለውን ይኸው ዝቅ አድርገው። እንግሊዝኛው ሲሆን አረብኛውን ዝቅ አድርገው። በራስህ ጻፈው። ይኸው ሷሂህ። እሺ አልባኒ እሺ ኦራይት። ስለዚህ እንደዚህ ከተስማማን አልባኒ ቦታ ነው። እሺ ስለዚህ በሐዲሱ ብንሄድበት የተሻለ ይሆናል ማለት ነው። ተራኪዋ ማነች? አይሻ ነች። አይሻ ማነች? የነቢዩ ሚስት ነች። በ6 ዓመቷ ያገባት፣ በ9 ዓመት የተገናኛት ማለት ነው። ሀቢባ ዳውተር ኦፍ ሳውል was the wife of Qiyas Shamia. ቆይ እንደሚታርክ he beat her and broke some of her parts.
አንድ የሚዩት አድርግ እንግዲህ አትረብሽ። አረብኛ ማለት ነው። አንድ የሚዩት አድርግ አዳምጥ። Look, Habiba, daughter of Sail, was the wife of Thabit ibn Qiyas, Shams. He beat her and broke some of her part. እቺ ሀቢባ የምትባለው የሳይል ልጅ የታቢት ቢን ቃያስ ለሚባለው የሱ ሚስት ይደበድባትና አጥንቶቿ የተወሰኑ ክፍሎችን ይሰባብራል። ልክ እንደ ብርጭቆ አላል አጥንቷን ሰባበረው። he beat her መታት። ከዛስ ምን አደረጋት? and broke some of her part የተወሰኑ የሰውነት ክፍሎቿን አደቀቀው። ልክ እንደ ብርጭቆ ፈጫት፣ ሰባበራት በሚገርም ሁኔታ። እቺ ሴትዮ አካላቶቿ ተሰባበሩ። then ምን ብታደርግ ጥሩ ነው? so she came to the prophet after morning and complained to him against her husband. እዛች የሳህል ሚስት በጠዋት ትመጣና ለነብዩ ስለ ባለቤቷ ቅሬታዋን ታሰማለች። ይኸው አካላቴን አደቀቀኝ፣ ይኸው ሰባበረኝ ብላ አቤቱታ ታሰማለች። የሚያዝንላት መስሏት። The prophet called on Thabit bin Qiyas and said to him, ነብዩ ከዛ ታቢት ኢብን ቂያስን ይጠራዋል። ከዛም እንዲህ ይለዋል፣ take a part of her property and separate yourself from her. ንብረቷን ከሷ ውሰድና ድርሻውን ውሰድና ተለያት አለ። ታገስና የነብይ ንግግር ስለሆነ ታገስ፣ የነብይ ንግግር ስለሆነ ንብረቱን ንጠቅና ተፋታት አለው። ይሄ ነብይ ሱና ነው። አሜን እያልክ አዳምጥ። እንደው ሚዩት አድርገህ በደንብ አዳምጥ። ምን አለው? ያው ልድገምልህ። አጥንቷ ተሰባብሮ ቅሬታ ልታሰማ ስትመጣ ነብዩ ደግሞ the prophet called Thabit ibn Qiyas and said to him, take a part of her property and separate yourself from her. ንብረቷን ወሰድና ተፋታት አለው። he asked, is that right, messenger of Allah? ይሄን ማድረግ ትክክል ነውን ያላ መልእክተኛ ሲል ጠየቀው። ምክንያቱም አካላቷን አድቆ ሰባብሯት ለነብዩ ቅሬታ ልታሰማ ሄዳ ነብዩ ጭራሽ ምናለ ንብረቷን ንጠቅና አባራት አለው። ይሄ ማድረግ ይቻላልን ያላ መልእክተኛ ብሎ ጠየቀ ባሏ። እንደው ይፈርድብኛል ብሎ ሲጠብቅ ጭራሽ እንኳን ጥሩ አደረክ ንብረቷን ንጠቅና አባራት አለው። he said yes, ነብዩ አለ አዎ ይቻላል። he said I have given her 2 gardens of mine as dowry and they are already in her possession. ሁለት መሬቶች እንደ ጥሎሽ ለሷ ሰጥቻት በሷ እጅ ነው ያሉት፣ ንብረት የሷ ነው አላለው። the prophet said ነብዩም እንደዚህ አለ take them ንጠቃት፣ ውሰድባት and separate yourself from her እና ራስን ከሷ ላይ ያሉ ንብረቷን ንጠቃት፣ ሰጣትንም ተቀበላት፣ አባራት፣ ሰባብሯት፣ አድቋት፣ አጥንት አልባ አድርጓት። ፍትህ ፍለጋ ስትሄድ ነብዩ ምን አይነት ፍትህ ሰጠ? ያላትን ንብረት ንጠቅና ተለያት አለው። አሁን መቀጠል ትችላለህ ወንድማችን። ይሄ ነብይ ሱና ነው። የቤዳ አማርኛው ላድርግልህ። ሶሪ ወደ አማርኛው ይደረግልህ። ኦልራይት። የሳህል ልጅ አቢባ የሳቢት ቢን ጻቢት ኢብን ቀያስ ሸምስ ሚስት ነበረች። ደበደባችውና የተወሰነውን ክፍል ሰበረ። እንትኑ በስራ ስለማይተረጉ ነው። የተወሰነ ክፍሏን ሰበረ። እናም ከጠዋት በኋላ ወደ ነብዩ መጣችና በባሏ ላይ ቅሬታ ቀረበች። ነብዩም ወደ ሳቢት ኢብኑ ቀያስ ጠርተው እንዲህ አሏቸው፣ ከንብረቷ የተወሰነ ክፍል ውሰድና ከሷ ተለይ። እርሱም ትክክል ነው ያላ መልእክተኛ ሲል ጠይቃል።
ነቢዩም ማለት ነው። እርሱም አዎ አለ። ነቢዩ ምን ሲል መለሰ? አዎ አለ። 2 ገነቶችን ወይም መሬቶች ማለት ነው ዶግ አድርጌ ሰጥቻታለሁ፣ ጥሎሽ እንደማለት ነው። እነሱም በእርሷ ውስጥ ናቸው፣ እንደ ንብረቶቿ ማለት ነው። ነቢዩም እንዲህ አሉ፣ ውሰዳቸውና ራሳችሁን ለዩ፣ ተለያት፣ ፍታት። ይሄ አዛኝ ሩሩ የሆነው የሰጠው ፍትህ ነው ኢስላም። ምን ገልጽ ስንት ላይ ነው? ስንት ላይ ነው ገጽ? ማውጣት ይችላል። አሁን ግሬዱም ይኸው ስንት ይኸው ሳሂህ ነው። በቡክ ነምበር ማውጣት ከፈለክ ደግሞ ቡክ 13 አዲስ ነምበር 54 ላይ ይገኝላል። በአዲስ ነምበር እንደዚህ አይደለም ነው ማለት ነው። እና ከፍ ላድርገህ እና ላዋርዳ ኢሚሌት ላድርገህ ከፍ አድርጌ ላዋርደህ ክፈተው። እሺ አሁን ሳዋርደው አድርገውሽ ክፈተው ክፈት። እንደዚህ አይልማ። አሁን ሲዋረደው ከማን ጋር ተገጠም አላወቅም እኮ። ክፈተው 900 ሰው መሀል መሳቂያ መዋረጃ ስለምትሆን አሁን ክፈተው አይልማ። ክፈት አንድ ሰዓት እንታገሳለን። ክፈተው ከፈትኩልሽ። ኦኬ ታላ አይታይም እኮ አይልም ብላ የለ ምኑ ነው የማይለው? ስልክሽ ስላላየኝ ነው አልከፈትኩልሽ። እሺ ሚላ ማይለው እኔ የምልህ እፎይ ዳሽ ማይለው ስለዚህ ዞሮ ዞሮ አንተ ያልከው ያለው ደብድባችሁ ለዩአት ነው የሚላል ያልከኝ ያለው አዛኙ ነብይ እንደዛ ነው ያለው። እኔ አይደለሁም ያልኩት መሐመድ ነው። እኔማ ጦሴን ውሰድልኝ ሴት ልጅ እንደዚህ አጥንቷን ሰባብረ ተለያት ብያል። እኔማ አይደለም ይሄ ጤናማ ስላልሆነ አንተ ሲጀመር ልንገርህና አውቀህ ጠመምከና እኔ ልል ምችል ሐቁን ታውቀዋለህ፣ ግን ማመን ግን ትፈራለህ። ከፖለቲካ ውጡ ኮተቶች። ያው እንዲህ ቁጭ ብሎ አስተምሬው ጨርሼ ፖለቲካ ሊሰራብኝ ይሞክራል ማለት ነው። ከሰሩንና ወይ ቀልድ ደብድቦ ቢገላት ምንድን ነው ክፍያው? ተመለስክ እንደ አንተ መጣ ሞባይሌን እየሰካሁት እኮ በአንድ እጄ እንዲህ እያልኩ ነው እያወራሁ ያለሁት። 5% ነው ያለኝ። አሁን ገባሁኝ፣ ተመለስኩ። ላወራ እንደዚህ ሲያንቀሳቅሰው ሶኬቱ ደግሞ ምናምን በፊት መታ ነው አንተ እንትን ይላል፣ ይጠፋል ቻርጀሩ ማለት ነው። ያዛ አገኝ እንጂ ደግሞ በዛኛው እንዳልገባ ማን ያስገባኝ? ያልተወጣው ቶሎ ተመለስኩኝ። እግዚአብሔር ቀናኝና መንገድ ሄድኩበት። ኤኒሃው እዚህ ጋር የደረስኩት ግን ለምሳሌ ደብድቦ ቢገላት ምንድን ነው ካሳው በእስልምና? የኔ ጥያቄ በነብዩ ጊዜ የነበሩ ሴቶች ኮምፕሌን የሚያደርጉት ምንድን ነበር? ባሎቻቸው እየሰበሯቸው፣ እየደበደቧቸው፣ እያበለዟቸው ነበር የሚመጡት እና በዚህ ጊዜ ያሉ ሙፈሲሮች የሚሉትን ላሳያቸው አንድና ምን ያህል ማለት እነሱም በጊዜው የነበረውን ነገር በጣም ከዛ የራቁ እንደነበሩ ላሳያችሁ። ቆይ ሉክ ምን ይላል መሰላችሁ? ይሄ ብቻ የሚያስጠላ ንግግር፣ ስድብ እየሰደባት ምናምን ነው ገስጿቸው ምናምን የሚለው እንደዚህ አይነት ንግግሮች ነው የሚናገሯቸው። ሀርሽ የሆኑ ቃላትን
በጣም አግሊ አጸያፊ የሆኑ ቃላትን ተናገሯቸው ይላል። ይሄም ካልሰራ ይልና ስትራይክ ዘም ኢፍ ኢት ሪፎርም ሀር ፎር ሂም ኤንድ ኮምፔል ሀር ቱ ፉልፊል ሂዝ ራይት መብቱን የእሱን መብት ሊያሟላለት የሚችል መስሎ ከታየው ይደብድባት ይላል። ይደብድባት ይልና the striking in this verse is non-severe disciplinary striking which does not break a bone or disfigure a limb such as shove ነገር ግን ሲደበድባት ይላል አጥንት መስበር አይቻልም። አሁን እዚህ ጋር ሙፈሲሮቹ አንድ ያልተረዱት ሐሳብ ምንድነው? አጥንቷን መስመር አይችልም፣ አጥንቷንም ማውለቅ አይችልም ይላል። አጥንቷን እስኪያወልቅ ድረስ የመደብደብ ስልጣን አለው ማለት ነው ወንዱ። አጥንቷ አይሰበር እንጂ በዚህ ሙፈሲር አይን፣ በዚህ ሙፈሲር እይታ አጥንቷ እስኪሰበር ድረስ ወይም ደግሞ አጥንቷ አይውለቅ እንጂ እስከዛ ድረስ መደብደብ ይችላል። ሉክ ለምሳሌ በቃሪያ ጥፊ ቢያጮላት አጥንቷ አይሰበርም፣ አጥንቷ አይውልቅ። በእርግጫ ቢላት አጥንቷ አይሰበርም፣ አጥንቷ ላይውልቅ ይችላል። የሚያማት ህመምስ ምን አይነት ሊሆን ይችላል? ወላሁ አለም እሱ። ከዛ በኋላ ነገር ግን ይላል እንደዚህ ደብድቧት ሉክ ሶ ኢፍ ኢት ሊድስ ቱ ዴዝ እንደዚህ ደብድቧት ወደ ሞት የሚያመራ ከሆነ ወይም ደግሞ ከገደላት፣ አሁን ሚስቱን ነው ከገደላት ብለው የሚያወሩት። ከድብድብ ወጥተው መግደልና መገዳደል ውስጥ ደርሰዋል ማለት ነው። ይሄ የሚያወራው በነገራችን ላይ ስለ ጦርነት አይደለም። ሚስትህን ደብድበ ከገደልካት፣ አንድ ወንድ ሚስቱን ደብድቦ ከገደላት ምን አለ ማለት ነው? the compensation is required ካሳ የግድ መክፈል አለበት ይላል። ሚስትን ደብድበህ አጥንቷን ሰብረህ አጥንቷን አውልቀህ ጅማቷን በጥሰህ ከገደልካት ካሳ መካስ አለብህ። መካስ ግዴታ ነው። ይሄ ካሳ እስልምና እኮ ጽድት ያለ ሃይማኖት፣ ሚስቱን ደብድቦ ከገደላት ካሳ ይከፍላል። እስልምና ውስጥ ብቻ እኮ ነው እንደዚህ አይነት ፍትሃዊነት ያለው። እስልምና በጣም ፍትሃዊ ነው። ሚስቱን አጥንቷን ሰብሮ ከገደላት ካሳ ይከፍላል ለቤተሰቦቹ። ሉክ ይሄ እስልምና ነው። በነገራችን ባልና ሚስትን ስለመገዳደል ቁጭ ብለው ባል ሚስቱን ከገደለ ብለው ፈትዋ ይሰጣሉ። ደብድቦ ከገደላት ሉክ። ከዛ በኋላ ደግሞ ጽድት ያለው እስልምና የሰጠው ለሴቶች ትልቁ መብት ምንድነው? ሲገደሉ ካሳ ይከፈልላቸዋል ሴቶች። አይገርም? እዚህ ሃይማኖት ላይ የተቀመጣችሁ አንዱ ይባላል እፎይ ምናልክ? ለምን ትገረማለህ? ያንተ እኮ እንዱ ደብድብ ነው የሚለው ያንተ የታለስ? ያው ባሏ ሲገላል ካሳ ስጥ የሚል የታለ ያንተ? አየህ እስልምና መልስ አለው ለሁሉ ነገር፣ መልስ አለው። ባሏ ደብድባት ብሎ ፈቀደልህ። ከዛ በኋላ ስደበድባት ከሞተችበት ካሳ ክፈል ይላል። ያንተ ግን ይኸውልህ ካሳ ክፈል አይልም ማለት። እስልምና ለሁሉ መልስ አለው፣ ለሁሉ መልስ አለው ስንል በምክንያት ነው። እና ታዲያ አንተና ደብድብ ብለህ አስቀድመህ ፈቅደህ ነዋ የገደላት እኮ። አሁን ደብድብ የሚለው ምናስኬ አንተ ዋና ካሳው ነው፣ ካሳው ነው እንዴ ካሳው ነው ትላለህ። ካስገደልካት በኋላ ካሳው ምን ይሰራል? ኖ ያንተ ባል ለምሳሌ አንተ ተናደ ሚስትህን ብትመታትና ብትገላት ክርስትና ባልየው ለቤተሰቦቿ ካሳ ይክፈል የሚል አለ? የለም። አየህ እስልምና የተብቃቃ ነው። ምታት ብቻ ብሎ አላቆመም። ስትመታት ከሞተች ካሳ ክፈል ብሏል። ይሄ ነው እስልምና፣ ለሁሉ መልስ አለው። እናንተ ስለማይገባችሁ ስለማትረዱ ነው። እናንተ ልባችሁን ያጠማችኋል። ላላ ያጠመመው ማን ያቀናዋል? ድሮስ ምድረ ካፊር። ባይዘ ትክክለኛ የሙስሊሞቹ ማይንድ ሴት ይሄ ነው። እናንተ መጽሐፍ ውስጥ እንደዚህ ያለ ካሳ ክፈል የሚል አለ? የለም ይላል። ለማንኛውም ኔትወርክ አዛ እያደረገኝ ጌታ አሁን ቀይሬን የመጣሁት እና የሆነ ቪዲዮ ላሳያችሁ ነበር። ኧረ በጣም ትላይ ያላችሁ አንድ ጊዜ እስኪ ጎበዝ ናችሁ። ስማ አንዴ ፕሊስ። ይህንንም በፈትዋ ደረጃ አንድ ሁለት ቪዲዮ ላሳያችሁ። ይህ የሚታወቅ ኡስታዝ ነው። በሼህ መሐመድ ዜኔም
ሌላ አንድ ቪዲዮ ደግማቸዋለሁ። አሁን ነፎ ያሉትን ክርስቲያን ያለውን በጥፊ ማጮልንም እንዴት እንደሚያስተምሩ ማለት ነው። እዚህ ጋር ያሉት ሊክዱ ይችላሉ። እነዚህ ግን ምን ብለው እንደሚያስተምሩ ስሙት። ሹዘሁና የእነሱን አለመታዘዝ ወይ ከትእዛዝ ማፈንገጥን የምትፈሩትን ወይንም ያወቃችሁትን ይላል። ፈዒዙሁና ምከሯቸው። አንድ ከምክር ቢያልፉ ደግሞ ሴቶች ያፈነገጡ ሴቶች ያመፁ ሴቶች ማለት ነው። ከምክር ቢያልፉ ተይ ይሄ አይበጅሽም፣ ጥሩ አይደለም ለትዳራችን፣ አላህን ፍሪ፣ አላህ ፊት ይሄ ቅጣት ያስከትላል። ወህጅሩሁና ፊል መዳጂዕ በመኝታም አክሩፏቸው ይላል። ጀርባቸውን ስጧቸው። በመኝታም አክሩፏቸው ደግሞ የማይመለሱትን ወድሪቡሁና ምቷቸው ይላል። ምቷቸው ማለት ደርበን ገይረ ሙበሪሒን አቁሳይ ያልሆነ ሰንበር የማያወጣ ማለት ነው። አካልን የማይጎዳ ከዚህ መካከል ጡንቻ ላይ ይመታል እንጂ ፊት ላይ አይመታም። ከአንገት በላይ ማለት ነው። ከዛን ጡንቻ ላይ ይመታል። በዚህ ጊዜ ወደዳችሁም ጠላችሁም የማይማታ ባል ነው እንዴ የሚሉ ሴቶች አሉ። ለዚህ እኛ አይስማማንም የሚሉት ደግሞ ቀድመውም አደብ አድራጊዎች ናቸው። ፈኢን አጣዕነኩም የሚናገረው ጀሊሉ ነው። አለ እንደሚሉ ሴቶች አሉ። ስለዚህ ሚስቴ ሰምተሻል ሚስቴ ልኬ ነው የምጥልሽ። ሰምተሻል ማይማታ ባል እንግዲህ ሁላችሁም አሁኑ ሽመል አሳራ አንድ ጊዜ ይህን አንድ የኔ ላቅርብና ትቀጥላላችሁ። ነፎይም ክርስቲያንን እስካሁን ለሄዱ ላስተማሩት በራሳቸው ኡስታዞች አንደበት እንድሰሙ ስለፈለግኩ ነው። እኚህ ደግሞ በደንብ ያብራሩታል። ሰበበ ንዙሉ ቅድም እዛኛው ፊት መምታት አይቻልም ብለዋል። መሐመድ ጋር ግን በጥፊ ወልውሏት ነው ሴትዮዋ። አንድ ጊዜ ፕሊስ። ለምንድነው የራስ ተፍሲር ነው የራስ ነው አላለኝም እንደ ሰውየው እየተናገረ እና ኡስታዙም እየተናገረ የራስ ነው። ከባድ ነው። እነዚህ ሰዎች የዚህን ያህል ካሸማቀቃችሁ ቆይ አንዴ ግን ቃል ይሄ መጀመሪያ አንቺ አላህን ፍሪ ተይ እንደዚህ አታድርጊ የሚለውን ተፍሲር አልጠበሪ እንዴት ብሎ እንደፈሰረው አንዴ ትልቁ ላይ አድርጉኝና ላሳያችሁና ከዛ በኋላ ትቀጥላላችሁ። ሉክ ተፍሲሮቹ ገስጿቸው የሚለውን ሲፈስር ምን ብሎ ነው የፈሰረው መሰላችሁ? እንዴት ነው ትልቁ ላይ እንዳለብኝ ያላቅም ብቻ ላንብብላችሁ ይላል። ኢት ዋዝ ሴይድ እንደተባለው አባንደን ካም ፍሮም ሁጃር አባንደን ወይም ደግሞ ገስጿቸው የሚለው ቃል የመጣው ይልና which is an ugly form of speech እጅግ በጣም ጸያፍ ቆሻሻ በሆነ ቃል ስደባት meaning speak harshly to them and have intercourse with them for sexual intercourse የሚያስቀይም ስድብ እየሰደብካት ምን አርጋት ወሲብ አድርጋት። ሂጅ አንቺ ቆሻሻ እያልክ ሚስትህን የገዛ ሚስትህን ሔዋንህን እግዚአብሔር አምላክ የሰጠህን ሚስትህን ማለት ነው አንቺ ቆሻሻ አንቺ አስቀያሚ እያልክ እየሰደብካት ከዛ በኋላ ወሲብ ማድረግ ስትፈልግ ግን ወሲብ ማድረግ ትችላለህ፣ ችግር የለውም። ኢማጂን ሚስትህን እንደዛ አጸያፊ ቃል እየነገርካት እየሰደብካት በዛ አይነት መልኩ እያንቋሸሽካት ወሲብ ማድረግ ከፈለክ በዚህ አይነት መልኩ መገናኘት ትችላለህ ሚስትህን እንደዛ እየሰደብካት እንጂ በፍቅር አባብለህ የኔ ፍቅር ምናምን ብለህ ሉክ ለምሳሌ ሁላችሁም ይሄንን ነገር እንደው የተፈጥሮ ጉዳይ ስለሆነ ታውቁታላችሁ። እስልምና ግን ባሎች ከሚስቶቻቸው ጋር በምን አይነት መልኩ እንዲያደርጉ የሚፈቅደው ለምን እንዴት ነው? የሚያጸይፍ የበሰበሰ ቃል እየተናገሩ ሚስቶቻቸውን እየተሳደቡ ከዛ በኋላ ወሲብ አድርጓቸው። እጅግ በጣም የሚሰቀጥ ስድብ እየሰደባችሁ ወሲብ አድርጓቸው። እኔ ሰዎቹ ሐውልት ናቸው፣ ሮቦት ናቸው፣ አሸንጉሊት ናቸው፣ ነፍስ የላቸውም፣ ስሜት የላቸውም። ሴቶቹን እንደምንድን ነው የቆጠሯቸው? ለእንስሳ እንኳን ይታሰባል እኮ እንኳን ለሴት እንኳን እግዚአብሔር በአምሳሉ ለፈጠረው ማለት ነው።
በምንድን ነው ሴቶቹን የሳላችኋቸው? ሮቦት አድርጋችሁን የሳላችኋቸው? በነ ዑመር ጊዜ ዑመር ደብድቧቸው የሚለውን እንዴት ነው እንትን ያሉት የተረዱት? ይሄ ሶሪ አባንደን የሚለውን ወይም ደግሞ ገስጿቸው የሚለውን እንዴት ነው የተረዱት? እና አልጠበሪ ደግሞ አሳያችኋለሁ። በግመል በምትታሰርበት ገመድ ቤት ውስጥ አስራችሁ አቆዩአቸው። ግመል በሚያስሩበት ገመድ ማለት ነው። ቀጥል ቃል ያ እንደው አሁን እንደዚህ ወደ አማርኛ ራሱ ለስለስ አድርገው በጣም አሰማምረው ያመጡትን ነው እንደው የምናሰማችሁ። በዚህ በ21ኛው ክፍለ ዘመን ለኢትዮጵያ ሕዝብ ይህን ብትነግረው ማንም እስልምና ውስጥ ሊቀመጥ የሚችል የለም። ሰው አለሳልሰው ሲናገሩ ስሙት። ይህን ውስጥ አስደሙ ወላቲ ተኻፉነ ኑሹዘሁነ ያምጻሉ ብላችሁ የምትፈሯቸው ሴቶች በባሎቻቸው ላይ ያምጻሉ የምትሏቸው ሴቶች ፈዒዙሁነ ምከሯቸው። ፈዒዙሁነ ምክር ወህጁሩሁነ ፊል መዳጅዕ ወድሪቡ ወህጁሩሁነ ፊል መዳጅዕ በመኝታም ተለዩአቸው፣ አኩርፏቸው። ወድሪቡሁነ ምቷቸውም ضربا غير مبرح ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የማያቆስል የማይጎዳ ለክፉ የማይሰጥ ዱላ። فإن أطعنكم الشكالواችሁና ከታረሙ فلا تبغوا عليهن سبيلا በእነሱ ላይ የመውቀሻ የመክሰሻ መንገድ አታፈላልጉባቸው አለ አላህ። ውሃ ቀጠነ እያላችሁ ዝም ብላችሁ ጠባት አታነሳሱ። ታዘዙ ሻሉ፣ ተው የተባሉትን ከተው የታረሙትን ተታረሙ። በቃ ኢነላሃ ካነ ዐሊየን ከቢራ አላህ ስብሓነሁ ወተዓላ ሀያልና ታላቅ ጌታ ነውና። ፈضለላህ ቢአን ጀዐለ ረጁለ አክመለ ፊ ዐቅሊሂ ወዲኒሂ ወበደኒሂ ፈሰለሐ ሊልቀዋማ። አላህ አንዱን በሌላው ላይ ባበለጠው ማለት ወንድም በሴት ላይ ባበለጠው በአእምሮውም በእምነቱም በአካሉም ወንድ ይበልጣል ከሴት። ወለይሰ ዘከሩ ከልኡንሳ ጠይብ وبما أنفقوا من أموالهم وهذا عامل آخر بما ثبتت به القوامة للرجال على النساء فإن الرجل بدفعه المهر عن مهر كفلان وبقيامه بالنفقة على المرأة بس يتلاقي بمقلبهم كان أحق بالقوامة التي هي الرئاسة باستداداري نتلقمو እሱ የበለጠ ሆነ። الصالحات صالح ማለትኮ ጥሩ ከኻሊቋም ጋራ ከኸልቁም ጋራ ከአላህ ኸልቅ ጋራም ያልተጋጨ ሴት ማለት حافظات للقانتات ናት። ለአላህ ትታዘዛለች፣ ለባሏም ታዛዥ ነች። የአላህንም ሐቅ የባሏንም ሐቅ ትወጣለች። حافظات للغيب አላህ ድብቅ ያረገውን ነገር ትጠብቃለች። حافظات لفروجهن وأموال أزواجهن የራሳቸውን ሰውነታቸውንም አካላቸውንም ሆነ የባሎቻቸውን ንብረት ይጠብቃሉ፣ ለማንም አያስነኩም፣ ሚስጥር ጠባቂዎች ናቸው። ሰበብ ኑዙል አለው ይሄ። እነዚህ አንቀጾች ሁለቱ አንቀጾች ሰበብ ኑዙል አላቸው ይባላል። ስሙት እንግዲህ አሁን ሰበብ ኑዙል ቁርአኑ የወረደበት ምክንያት ሪዝኑን ደግሞ ሊናገር ነው። ስሙት። الرجال قوامون على النساء بما فضل الله سعد بن الربيع የሚባል ሰሃቢ ይቋረጣል። አንዴ ሁለት ደቂቃና በጥፍ ወለወላት። ከዛ በጣም ተናዳ መልሰው ትንሽ ቃል ዋዳ ስትናገር ቤተሰቧ ሄዶ ለነብዩ አለይሂ ሰላቱ ወሰላም ምናልከኝ ሰበብ ነዙሉ ከሚለው ትንሽ መልሰው። እሺ በጥፍ ወለወላት። የባሎቻቸውን ንብረት ይጠብቃሉ፣ ለማንም አያስነኩም፣ ሚስጥር ጠባቂዎች ናቸው። ሰበብ ኑዙል አለው ይሄ። እነዚህ አንቀጾች ሁለቱ አንቀጾች ሰበብ ኑዙል አላቸው ይባላል። الرجال قوامون على النساء بما فضل الله سعد بن الربيع የሚባል ሰሃቢ ሚስቱ አስቀየመችውና በጥፍ ወለወላት። ከዛ በጣም ተናዳ ለቤተሰቧ ሄዳ ስትናገር ቤተሰቧ ሄዶ ለነብዩ አለይሂ ሰላቱ ወሰላም ሰዓድ እኮ እንዲህ አደረጋት ብሎ ተናገር እና ምን ፈልገህ ነው ሲባል ትምታው ቂሳስ ይፈቀድላትና ትምታው ማለቱ ነው።
ከፋቸው አይደል? ወንዶቹ እንዴ ተደንግጎ ቢሆን ኖሮ እኮ አንድ ሰው እጁን አያነሳም ነበር። ከዚያስ አላህ ስብሓነሁ ወተዓላ ነቢ ዓለይሂ ሰላቱ ወሰላም ምንም አላሉ። ከዚህ በፊት ወንድ ሴትን ይመታል ከመምታትም አልፎ ሲሸጥ ሲለውጥ የነበረ ህዝብ ላይ ነው የነበሩ እና እንደው ሸሪዓው እንደው ዝም ብሎ ያያል ወይ እንደማለት ነው። ስለዚህ አስረዳ እሱን ተውና፣ ስለዚህ አስረዳ ሪጃሉ ቀዋሙነ ዐለ ኒሳ ቢማ ፈደለ አላህ ዐላ ሊመታት ይችላል ማለቱ እኮ ነው አላህ። ከዚያ እንደው ምን አለ ፈህጅሩሁነ ፊል መዳጅዕ ثم اضربوهن ሊመቱም ይችላሉ፣ ግን የአይነት ዱላ አይደለም መቼም። አልሙሂም ፈለጠማህ ብሏል። ለጠማት ማለት ምን ማለት ነው? በጥፊ መታት ማለት ነው። ጥፊ ነው። فقال ولي المرأة ዘመዷ ምን አለ? አረድና አምረን ወአራደ አላሁ ገይረህ፣ እኛ የሆነ ነገር አስበን ነበር ስሞታውን ያቀረብነ፣ አላህ ሌላ ነገር አሰበ። ወማ አራደሁ አላህ ኸይሩን፣ አላህ የሻው ይበልጣል። ወረድየ ቢሑክሚላሂ ተዓላ፣ አላህ የሰጠውን ውሳኔ አሚን ብሎ ተቀብሎ አርፈሽ ተቀመጪ፣ ከተመለሽ ወደዚሁ ላይ ትደገም ያለሽ ብሎ ተመለሰ ለማለት አይደል? እንዲህ ሲሆን ነው እንጂ እንዴት ይመታሻል ካልካት ራሱ እኮ እንዴት እንዲህ ይልሻል ካልካት፣ ኧረ ሌላም ብሎኛል ገና ያልሰማው ጉዳለ ነው የምትለው። ስለዚህ ብዙ ቤተሰቦች፣ በጣም ጠንካራ ቤተሰቦች እሷ መታ የምትናገረውን አይሰሙም። እና አላህ ስብሓነሁ ወተዓላ ሴት ልጅ ስታምጽ ስታስቸግር በምን መልኩ ልትመከር እንደሚገባት መጀመሪያ ምክር ያስፈልጋታል። ዒዙሁነ ዋዕዝ። ባልን ያላከበረች ሴት ቦታዋ የት እንደሆነ፣ ባሏን ያከበረች ሴት ደረጃዋ ምን እንደሆነ በኢስላም ማስረዳት የሚችል ሰው ሊነግራት ይገባል። ከዚያ በኋላ ደግሞ እምቢ ካለች ትኮረፋለች። ኩርፊያ ምን ማለት ነው? መኝታ ላይ ያኮርፋታል ማለት ለብቻው ይተኛል ማለት አይደለም። ፍራሽ ይለያል ማለት አይደለም። እዚያው ላይ ሆኖ ግንኙነት አያደርጋትም፣ አያቅፋትም፣ ፊቱን አዙሮ ይተኛል ማለት ነው። ይሄ ትልቅ ቅጣት ነው። ከዚያ አልፎ እምቢ ካለች ትቆነጠጣለች። ጫለ ትልቅ አይደል? አይሆንም። አልጋ ላይ ሆነ ሚስትን ስቆነጥጣ ሰው አልጋ ላይ ሚስትን ዞረ ትቆነጥጣለህ። አስበላል ባለሆነ ስቆነጥጥ ሚስትን ምዥግ ስታርጋ። ኧረ ወይኔ እኔ በቃ አልቻልኩም። አሳዘኑኝም። በጣም ልብ ተደከሙ። በጣም ሳቄ መጣም። እንዴት ይሄ 21 ሴንቸሪ ቀጥሎ እስኪሄዱበት። ይሄ ነው ሀሳቡ ቪዲዮ። እሱ ምን አለበት አስባል። እረፍት እኮ ነው። እሷ ጋር እኮ ሰበብ እየፈለገ እንደውም ከእሷ ጋር ለመተኛት እረፍት እኮ ነው። ሶስቱ ጋር ሄዶ እንደ ልቡ ይተኛል። እሷ ጋር በተራዋ ጊዜ ጀርባ ሰጥቷት ይተኛል። ሲፈልግ ከዛ ዞር ብሎ ሲቆነጥጣት ያድራል። ኧረ ቀልድ ምስጥ ነው እኮ ያገባችሁ። በቃ ይሄ እኮ እንደ ምስጥ እኮ በቃ ሰውነቷን ሲቆነጥጥ ሲበላት ነው የሚያድረው። ይሄ ለሚስራ ነው የሚያስፈልጋት። ሚስራ ሌሊት የሚቆነጥጥሽ ወይም ፕሪንስስ ሌሊት የሚቆነጥጣል ያለ እንቅልፍ ውስጥ ከሌሊቱ 9 ሰዓት ባሏ ተነስቶ ጭኗ ስር ሲመዠልጋት አስበው እስኪ ብላ ብድግ ስትል ዝም በይ። ይሄ ብቻ መሰለሽ እንደ ሆር ላይኖች እኮ እየረገሙሽ ነው ይላታል። በዚህ በጣም ነው የሚያሳዝነው። ግን የምር እንደው አላቅም፣ እንደዚህ ስንሰማው ቀልድ ነው የሚመስለው እንጂ ትክክለኛ እስልምና አስተምሮ ይሄ ነው። በስሜት ታስባችሁታል። ቀላል ቅጣት አይደለም አሉ ኡስታዙ። ይሄ በጣም ቀላል በስሜት መቅጣት፣ ጀርባውን አዙሮ መተኛት ተራ ነገር አይደለም። በጣም ከባድ ቅጣት ነው። ኡስታዙም ገልጸውታል። በስሜት ኢቨን አይደለም ጀርባ ሰጥቶ መተኛት እስከ 4 ወር ድረስ እኮ ቤቱ አለመምጣት ይችላል። ቤቱ አለመግባት ይችላል። ሌሎቹ ጋር ማሳለፍ ይችላል። ስለዚህ ኢማጂን 4 መግባት የሚችል ከሆነ 4 ያገባል። ባሪያ ደግሞ ካለች ፊቷ ባሪያዋን መገናኘት ይችላል። እሷ እየፈለገች ባሪያዋን መገናኘት ይችላል። ባሪያ የተፈቀደለት ስለሆነ ሰራተኛ ማለት ነው። ከዛስ ይነው ቁልጭ ቁልጭ እያለች እንኳን ሌላ ቦታ ልትሄድ
ከዛ ለሊት ስትቆነጠጥ ታድራለች። ምስጥ ነው እንዲያገባችሁ ሲመሸልጋት ያድራል ማለት ነው። ወይኔ ቱራላየም ተመታ በጥፊ ወልውሏት ሄደው ለመሐመድ ሲነግሩት አላህ መገለጽ ሲያወርድ አላህ ምንድን ነው ያለው? ትደገሚያለሽ ነው ያለው። አፍረን ተመለስን። ሰሃባው እንግዲህ ሚስት በጥፊ ወልውሏት ኢማጂን መጽሐፋቸውን ላይ እኮ አስቀምጠውታል። ይህንን ታሪክ እኮ መጽሐፋቸው ላይ አለ እኮ እንትኑ ላይ አስባቡ ላይ አለ። አዎ በቪዲዮም ቲቪ አፍሪካ ላይ ተርጉሞታል። ከዛ ነው የወሰድኩት ቪዲዮ ነው። ኦኬ 434 መጽሐፉ ላይም አለ ተቀምጧል። ከዚህ በፊት አድርጌዋለሁ አስታውሳለሁ። ምንድነው በነገራችን ላይ አሁን እዚህ ጋር ፕሮሰስ ብለው እነሱ የተናገሩት ነገር እንዳለ ሴት ልጅ በጣም ጥንብ ርኩሷን የሚያወጣ ነገር ነው ሙፈሲሮቹ የተረዱበት ወይም ደግሞ ያስቀመጡት ማለት ነው። እነዛ ማመጿን የምትፈሩትን ብሎ ገስጿቸው የሚለው ቃል በራሱ እጅግ በጣም አስቀያሚ ጸያፍ በሆነ ነገር ነው እነ ጠበሪ እነ ቁርጡቢ ሲያብራሩ የፈሰሩት ማለት ነው። አሁን ሉክ ይሄ ገስጿቸው አሁን እንደው ተይ አላህን ፍሪ እንዴት እንደዚህ ታደርጊያለሽ ብላችሁ ምከሯቸው ምናምን እያለ ነበር አይ ኡስታዝ የተናገረው። እነ ጠበሪ ደግሞ ይሄንን ምን ብለው ነው የተረዱት የሚለውን ነገር አንዴ ላስነብባችሁና ከዛ በኋላ ከዚህ ተረት ስፔሻሊ ሙስሊም ሴቶች ካላችሁ አይሩን ማለት ጭንቅላታችሁ የሚሰራ ከሆነ ይሄ ነገር በምንም ተአምር ኖርማል ነው ጤናማ ነው ብላችሁ እንደማትቀበሉት እናውቃለን። የሆነ መንፈስ አይምሯችሁ ውስጥ ካልገባ በስተቀር የሆነ ነገር ካልሸፈነባችሁ በስተቀር ማለት ነው። ሉክ ምን ይላል መሰላችሁ? ሼድ ያደረኩበትን ብቻ አንብቡትና ምን ይላል መሰላችሁ? ሱፊያን ሰይድ ሱፊያን እንደተናገረው ምን ይላል? the same meaning and it was narrated from ኢብን አባስ ከኢብን አባስ የነብዩ ያጎት ልጅ ቁርአንን እንዲያብራራ የፈቀደለት የጸለየለት መሐመድ ማለት ነው። ይሄንን ገስጿቸው የሚለው እንዴት ብሎ ነው የተናገረው? it means tie them up in their home በቤት ውስጥ እሰሯቸው። ልክ ሲያምፁ እንደው እንዳመፁ ከፈራችሁ በቤት ውስጥ ጠፍንገህ ታስራታለህ ሚስትህን ማለት ነው። tie them up in their house ቤት ውስጥ እንደ እንስሳ እንደ ከብት እንደ ግመል እንደ ፈረስ እንደ አህያ እንደ ዶሮ ታስራታለህ ሚስትህን። መገሰጽ ማለት በእስልምና ሚስት ስታጠፋ መገሰጽ ማለት ይሄ ማለት ነው። and from the saying he abandoned the camel meaning he tied it with this ግመሎች በሚታሰሩበት ገመድ ሚስትህን ቤት ውስጥ አስረት አስቀምጣታለህ። ይሄ ወንዶች ለወንዶች የሰጠው ለሴቶች የሰጠው ክብር ነው ማለት ነው። ቃል ኖት እያያዘ ነው እርግጠኛ ነኝ። ቪዲዮዎች የሰበሰበው ወዶ እንዳይመስልህ። የግመል ማሰሪያ ያን የግመል ጠባቂ በነበረበት ሰዓት ሙስሊም ሳለ ያስቀመጣት የግመል ማሰሪያ አለች። አሁን ቪዲዮ ይሰብስቧል። ገመዱ ያለችው አስቢ እንግዲህ የቃል ባለቤት አስቢበት። ለሳምንት ከጠፋች አስሯት ነው የሚሆነው። ኧረ ወዴት ትላለህ? ተጽዕኖ ትላለህ። የቪዲዮ ተጽዕኖ አስበዋል። አሁን ይህንን ስናነብ እያዩ ሔዋኖቹም አይጠጉንም እኮ። አኬ ያለውን ሰምተሃል? አይተዋል? የጻፈውን ሽማግሌ ዮኒ ፓፓን ልኬ ምን አለው ሲባል ሙድ አለው ብሎ ሊያሳጡኝ አለ። ለምን እኔን አይልከኝም? እኔም ቢልከኝ ይሻል ነበር። ስማ እኔም ቢልከኝ ሚዶ አለው እላቸዋለሁኝ። ሚዶ ታውቃለህ? ፀጉር ማበጠሪያ። አሁን ለእኔ ሽምግልና ስልካችሁ ምን እንደምትሉ ሳስበው ሴቶች የሚደበደቡበት ቪዲዮ አለው ነው የምትሉት። እርግጠኛ ለአንተ ላኬ ግን ሚዶ አለው እና ሚስቱ ዞማ ፀጉር ካላት ሚዶ ያለው እንላታለን። ትወርሳለች። በነፃነት ያለ ተቀናቃኝ ታበጠረበታለች። ልጁ ስለበት ልጁ ስለማይጠቀምበት ጥሩ ሀብት ይኖራታል። ቃል ደግሞ ጥሩ ቪዲዮ ሰብስቧል። የግመል ማሰሪያ ገመዷን አስቀድሞ ቃል አዘጋጅቶላታል። ጥሩ የድብደባ ቪዲዮዎችን ሰብስቧል።
አሪፍ ነው። ክርስቲያን ደግሞ ጥሩ ጥሩ ተፍሲሮችን አይቷል። አዳሜ እንግዲህ እኔ የለሁበትም። ግን ምንድን ነው ቆመን መቅረታችን ነው ክርስቲያን። ማን ይጠጋናል? አሁን ቃል እፎይ እንደዚህ አስወር አሁን እኮ ያሳሰበኝ አይደል እንዴ? እኔው ሙስሊም ሴቶች ይህን እያያችሁ እስልምና ውስጥ ባትቀመጡ ጥሩ ነው። በየትኛው መስፈርት እስልምና ሴቶችን አላከበራቸውም? በየትኛው መስፈርት ማለት ነው። በጣም በሚያሳዝን ሁኔታ ደግሞ የሚያጭበረብሯቸውና የሚያታልሏቸው እንዴት ነው? ብሬን ዋሽ በማድረግ ነው። እስልምና ለሴት ልጅ ያለው ክብር ብለው ይችን ቃል ደጋግመው ያስጮኋታል። ከዛ በኋላ ሰዎች በዚህ ቃል ይማረካሉ። ከዛ እስልምና ጥሩ ሃይማኖት ይመስላቸዋል። ለሴት ልጅ ጥሩ ሃይማኖት፣ ጥሩ አስተያየት ያለው ይመስለዋል ሰው ማለት ነው። ነገር ግን ገብታችሁ ብታነቧቸው፣ ቁርአንን ብታነቡት ይሄ ያለው የሴቶች ምዕራፍ ላይ ነው። የሴቶች ምዕራፍ ለሴቶች ልዩ ክብር ይሰጣል ተብሎ በሙስሊሞች ዘንድ ብዙ ጊዜ ደጋግሞ ሲወራ እንሰማለን። የሴቶች ምዕራፍ ላይ ምን የሚል ቃል አለ? ሴት ትደብደብ የሚል ቃል አለ። ሊቃውንቶቻቸው፣ ሰለፎቻቸው፣ ቀደምቶቹ ማለት ነው ይሄንን የተናገሩት በዚህ እጅግ አስቀያሚና ቀፋፊ በሆነ መንገድ ነው። ይሄ ወንዶች ለራሳቸው እንዲመች አድርገው የሰሩት ህግ ነው። ለራሳቸው እንዲመች አድርገው የሰሩት ህግ ነው።